ያ ነው የኸይር ስራ ምንጭ። ሱብሃንአላህ የልብ ነገር ተወርቶ አያልቅም። በጣም ተአምር ነው ልብ ማለት። ሁሉም ኸይር ያለው ልብ ውስጥ ነው። ሸርም ከልብ ነው የሚመነጨው። ሁለቱም ሁለት ሳይድ አለው ልብ። ሸር ሳይድ አለው፣ ኸይር ሳይድ አለው። ስለዚህ ኸይሩን ሲያይ ያንን ኸይር ስንሰራ ስንተገብረው ያ ልብ እየጠራ ይሄድና የመጥፎው የሚያደላው የመጥፎ ጎኑን እየጠራ ይሄድና ሙሉ ኸይር እየሆነ ይሄዳል። ከልባችን ጥሩ ነገር ብቻ እንዲመጣ የሚሆንበት አጋጣሚ አለ። እንደገና ደግሞ መጥፎ ጎንና ነፍስያችን ያሸነፈችን መጥፎ ስንሰራ ደግሞ መጥፎ ጎኑ እያደላ በመጥፎ ነገር እየተሸፈነ ቀልባችን የሚጠይቀን መጥፎ ነገር ብቻ ይሆናል። ስለዚህ ልባችንን ማጥራት አለብን ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አሉ ልቦች አኺር ዘማን ላይ ሁለት አይነት ነው የሚሆኑት አሉ። ነጭ የሆነ ወለል ያለ ምንም ፊትና ፈተና የማይበግረው የሆነ ቀልብና ጭልም ያለ ደግሞ ድንቁር ያለ መልካም ነገር የማይታየው ጨለማ ልብ የሚሆንበት ጊዜ ያላሉ። ሐዲሱ ረጅም ስለሆነ ነው ባጭሩ ነግራችሁ እና ምንድነው ልብ የሚጨልምበትና ልብ የሚነጣበት ትልቁ ምክንያት እዛ ሐዲስ ላይ ሲናገሩ ምን አሉ? መልካም ነገርን ልባችን ላይ መልካም ነገር ሲመጣ ያ መልካም ነገር በልባችን መቀበል በልባችን እየተቀበልነው ስንተገብረው ልባችን እየጠራ እየነጣ ወለል ያለ ንጹህ ይሆናል። ወይ ደግሞ ወደ ልባችን መጥፎ ነገር ይመጣል። መጥፎ ነገር ሲመጣ ደግሞ እንደዚሁ እየመለስን ማለት መጥፎ ነገር እየመለስን ኸይሩን እየተቀበልን መጥፎ ነገር እየመለስን ሪጀክት እያደረግን ኸይሩን እየተቀበልን ስንሄድ ልባችን እየጠራ ይሄዳል። በተቃራኒ ከሆነ ደግሞ አሉ ኸይር ነገር ሲመጣ እየመለስን ሸር ነገር ሲመጣ እየተቀበልነው ሸር ነገር እየወደድንና እየተገበርን ስንመጣ ያ ልባችን እየጠቆረ መጨረሻ ላይ የሚጠይቀንም የሚያዘንም ሸር ነገር ላይ ይሆናል እና ከሚባለውም ሉቅማን አልሐኪም ይባላል። ግብፅ ሀገር የንጉስ አገልጋይ ነበራሉ። ያው እዛ ተፍሲር ላይ ከሚያነሱት ቂሳ እና ሐኪም ነበረ፣ ጥበበኛ ነበረ። ንጉሱ ምን አለው? በግ ስታርድ በጣም ከሰውነቷ ጥሩ የሆነውን አካሏን ይዘህልኝና ይለዋል አሉ። ሉቅማንም በጓን ያረደ ጊዜ ልቧን ይዞ ይሄዳል። ያን ልብ ይዞ ወደ ንጉሱ ሄደ። እሺ አለ። በሌላ ጊዜ ደግሞ ስታርድ ከሰውነቷ መጥፎ የሆነ የሰውነት አካሏን አምጣልኝ አለው። አሁንም ሉቅማን አልሐኪም በጊቷን ያረደ ጊዜ ልቧን አሁንም ይዞ ወደ ንጉሱ ይሄዳል አሉ። ንጉሱ ተገረመና እንዴት ጥሩ የሆነ የሰውነት አካሏን ብየህ ቀልቧን አመጣ፣ መጥፎም ስልህ ቀልብን አመጣ፣ እንዴት አንድ ነገር መልካም ጥሩም ይሆናል? መልካም መጥፎ ሁለት ነገር እንዴት ይሆናል ብሎ ሲጠይቅ ምን አለ ሉቅማን አልሐኪም? ጥሩም ሲሆን መጥፎም ሲሆን እንደ ቀልብ የለም። ጥሩነትም ከቀልብ ነው፣ ክፋትም ከቀልብ ነው። እና ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት በሰውነታችን ውስጥ ቁራጭ ስጋ አለች። ያቺ ስጋ መልካም ከሆነች መላው ሰውነታችን መልካም ይሆናል፣ ከተበላሸች ደግሞ መላው ሰውነታችን የተበላሸ ይሆናል ያሉትን ነገር እዚህ ይመጣል ማለት ነው። እና ያ ነው የመጨረሻችን መሰናክልም መቅናትም ምክንያት የሚሆነው የውስጣችን መጥራት መቅናትና አለመጥራት ነው። ናም እና ኢንሻአላህ ጀዛኩሙላሁ ኸይራን። ተተዋወሱ። ሌላ ደርስ አለኝ በቴሌግራም ሰው እዛ